ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 18 2018 ዓ.ም ላይ እንገኛለን። በዚህ ሰዓት የተለያዩ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን ወደ እናንተ አደርሳለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል ኦህዴድ ብልጽግና ከመስከረም በኋላ በአዲስ አበባ ላይ ሊሰራ ያሰበውን እቅድ የተመለከተ መረጃ ይፋ ሆኗል። የከተማውን አጠቃላይ 2/3 የሚሆነውን መዋቅር ለመቆጣጠር አዲስ እቅድ ወጥቷል። ይህን ጉዳይ በተመለከተ በዝርዝር ከመሄድባቸው መረጃዎች መካከል አንዱ ነው። እንግዲህ ሰሞኑን በምክክር ኮሚሽኑ ውድቅ የተደረገውን የአዲስ አበባን ለአንድ ብሔር የመስጠት እንቅስቃሴ በብጫቂ ወረቀት ወይም ደግሞ በኮሚሽኑ ሰዎች በኩል አንድ መስመር አንቀጽ ያስገባው ኦህዴድ ብልጽግና በአዲስ አበባ ከመስከረም በኋላ ለመስራት ያሰበው ቅድም መረጃው ይፋ ሆኗል። የምትሰሙት ይሆናል። በትግራይ የተለያዩ አካባቢዎች ዛሬ የድሮን ጥቃቶች ተፈጽመዋል። በተለይ በጠለምት ትይዩ በሚገኘው የሽሬ ቀጠና በተፈጸሙ የድሮን ጥቃቶች እና ይህንን ተከትሎ በአካባቢው የከባድ መሳሪያ ድብደባዎች፣ የእግረኛ ሰራዊት ስምሪቶች ይገኛሉ። በዚህ ግንባር የሚገኘው የህወሓት አርሚ 11 እና ክፍለ ጦሮቹ ያላቸው ስምሪት እንዲሁም ደግሞ ከሰዓት በኋላ በዚህ አካባቢ ከድሮን ጥቃቱ በመቀጠል የቀጠለውን የከባድ መሳሪያ ድብደባ ተከትሎ በአካባቢ ያለውን አጠቃላይ ወታደራዊ ሁኔታ የተመለከቱ አዳዲስ መረጃዎች አሉኝ። በዚህ ግንባር የህወሓት የታንክና የሮኬት ተሽከርካሪ ላይ የሚገጠሙ ሮኬቶችን ጨምሮ በድሮን ጥቃት ስለመውደማቸው ሲገለጽ የህወሓት ታጣቂዎች የግንባር ስምሪትም በዚሁ ግንባር ይፋ ሆኗል። የምትሰሟቸው ይሆናል። በተመሳሳይ እንደዚሁ በራያ ቀጠናም የድሮን ጥቃቶች ተፈጽመዋል። ይህንን ጨምሮ ህወሓትም መግለጫ አውጥቷል። ከዛ ባሻገር ደግሞ የአካባቢ የመረጃ ምንጮች ምን ይላሉ የሚለውን የድሮን ጥቃቶችና አሁናዊ ሁኔታውን የተመለከቱ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። በተያያዥ መረጃዎች እንደዚሁ በተለያዩ የአማራ ክልል አካባቢዎች የግንባር የውሎ መረጃዎችንም እንደዚሁ በዚህ ሰዓት አሰናድቻለሁ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ መረጃዎቹ ከመሄድ በፊት በተለይ በአዲስ አበባን በተመለከተና ሰሞኑን የኦህዴድ ጥጋበኛ ባለስልጣናት ምን ታመጣላችሁ በሚል እያስተላልፏቸው ያሉ ዛቻዎችን በተመለከተ እየተላለፉ ያሉ ፕሮግራሞች ላይ በርካቶቻችሁ ተጨማሪ መረጃዎችን አድርሳችሁኛል። በየቢሮው፣ በትራፊክ፣ በፖሊስ፣ በደህንነት መስሪያ ቤት፣ በመከላከያና በአገሪቱ ተቋማት ውስጥ የገጠማችሁን ገጠመኞች አጋርታችሁኛል። ከነዚህ መካከል በኢሚግሬሽን እና በአየር መንገድ የፍተሻ ጣቢያዎች ጭምር በርካቶቻችሁ በአንድ የጎሳ አባላት የደህንነት ሰዎች የደረሰባችሁን ሁኔታዎች በተመለከተ መረጃዎችን አድርሳችሁኛል። በእጅጉ ነው የማመሰግነው። በአዲስ አበባ በሚገኘው ቦሌ አየር ማረፊያ የሚደረጉ ፍተሻዎችና ከዚህ ጋር በተያያዘ የገንዘብ ዝርፊያዎች እንዲሁም ደግሞ ወደ ውጭ ሰዎችን ለማስወጣት የደህንነት ሰዎች የሚጠይቁትን ገንዘብ ጨምሮ ያለው አጠቃላይ የአንድ ቡድን መዋቅር ባለበት ሁኔታ ከቀጠለ ወደፊት የጋራ ተቋማት የሚባል አይኖርም የሚለውን የተለያዩ ገጠመኞቻችሁን አድርሳችሁኛል። ሾፌሮችም ጭምር በተለያዩ አካባቢዎች የገጠሟችሁን ገጠመኞች አድርሳችሁኛል። በእጅጉ ነው የማመሰግነው። በነገራችን ላይ በዚህ ጉዳይ ላይ እንግዲህ በ8 ዓመታት በፊት ጀምሮ በተለይ በለውጥ መጣ በተባለ ጊዜ የኦህዴድ በኢትዮጵያ ውስጥ ያለውን አጠቃላይ ፖለቲካ ውጦ ሰልቅጦ በኦህዴድ ኦሮሚያ ውስጥ ኢትዮጵያን የመፍጠር እቅድ እንዳለው በተደጋጋሚ ሲገለጽ ነበር። በወቅቱ እንግዲህ ብዙ ሰው በለውጡ ምክንያት በፈንጠዝያ ላይ ደስታ ላይ ስለነበረ የሚሰሙ ሰዎች አልነበሩም። ጥቂት ሰዎች በወቅቱ ይህንን ስነግራቸው የብሔር አክራሪ ፖለቲከኛ ድርጅት መሪ ናችሁ በሚል ብዙዎቹ ይህንን ሲናገሩ ነበር። በተለይ አዲስ አበባ ውስጥ ያሉ ሰዎች የአብይ አህመድን ንግግር በመከተል ብዙዎቹ ተታለው ነበረ። አሁን እንግዲህ ዘግይቶም ቢሆን ገብቶናል እያሉ ነው የሚገኙት። አሁንም ግልጽ ለማድረግ የፖለቲካ ንባቡ አብይ አህመድ ቢወገድም የኦህዴድ የኦነግ የፖለቲካ ፍላጎቶች ከዛ ባሻገር መሆናቸውንና በድህረ አብይ ላይም የሚኖረው አጠቃላይ የፖለቲካ እና የአገር አስተዳደር ቅርጽ እንዲሁም ደግሞ አጠቃላይ የፖለቲካ ተሳትፎ ምን ይመስላል የሚለውም ሊታሰብበት የሚገባ ጉዳይ ነው። በድህረ አብይ አህመድ የሚኖረው ኃይልም በተመሳሳይ ያሉትን ፍላጎቶች ይዞ የሚቀጥል ነው የሚሆነው። እንግዲህ ይሄ በዚህ ብቻ አይደለም። በህወሓት ጋርም በተያያዘ እንግዲህ አሁን አብዛኞቹ መከራዎች እየመጡ ያሉት ህወሓት ቋጥሯቸው የሄዱ ቋጠሮች ናቸው። ህወሓት አዲስ አበባን 97 ምርጫውን ተከትሎ ለአዲስ አበባ ሲመልሳቸው ኦህዴዶችን ከናዝሬት ይሄ ጉዳይ እንደሚመጣ ግልጽ ነበረ። ያው እንግዲህ ባሏን ጎዳው ብላ እንደተባለው ነው ህወሓት እያደረገው። በነጋሶ ኪዳዳ እንግዲህ በነበረን ቆይታ ካሁን በፊት ነፍሳቸውን ይማርና
ህወሓቶች በወቅቱ የሰላሌንና አዲስ አበባ ዙሪያን ይሰጡናል ብለን አላሰብንም ነበር ነው እያሉኝ። እንግዲህ በተደጋጋሚ በጋዜጣም በማህበራዊ ሚዲያዎችም አጋርቻቸዋለሁ። ይሄ የተሰጣቸው አማራውን ለመጉዳት በሚል ይሄ የተሰጣቸው ኦህዴዶች አሁን በእርግጥ ህወሓቶችንም ያው እያስገቡበት መቀመቅ አለ። ከዚህ አንጻር እንግዲህ ፖለቲካዎች የዕለት የዕለቱን ብቻ ሳይሆን ከነገ ባሻገርም ያለው በጥንቃቄ መታየት እንዳለበት የሚያሳይ ነው። እንግዲህ አብይ አህመድ የለውጥ መጣ ሲባል ለውጡን እንዴት እንደነጠቁና የለውጥ ጓደኞቻቸውን ጭምር ከእንዴት ከፖለቲካ ውጭ እንዳደረጉ ግልጽ ነው። እነዚህ ጉዳዮች እንግዲህ አሁንም ከስሜት ባሻገር ነገን ለመመልከት የሚረዱ ናቸው። ወደ መረጃዎቹ ነው የሚሄደው። ወደ አዲስ አበባን የተመለከተ መረጃን አስቀድማለሁ። በአዲስ አበባ የሲቪል ሰርቫንት ሰራተኞችን በፈተና ስም ለመቀነስ እና መዋቅሩን ሙሉ በሙሉ ለመቆጣጠር መታቀዱን የሰራተኞች ገልጸዋል። የአዲስ አበባ ከተማ አስተዳደር ሪፎርም እናደርጋለን በአዲስ አበባ በሚል ሽፋን ከመስከረም ወር ጀምሮ በሚሰጥ ፈተና የከተማዋን የሲቪል ሰርቪስ መዋቅር እስከ 70 በመቶ በኦህዴድ የአንድ ቡድን መዋቅር ለመቆጣጠር መታቀዱን የከተማዋ የሲቪል ሰርቫንት አባላት ለኢትዮ ፎከስ ገልጸዋል። ከሰራተኞቹ የተገኘው መረጃ እንደሚያመላክተው ከሁለት ሶስተኛው በላይ የሚሆነው የሰራተኛ ቁጥር ለመቆጣጠር ያለመው ይህ እቅድ በአዲስ አበባ ዩኒቨርሲቲና በሲቪል ሰርቪስ ዩኒቨርሲቲ የሚሰጡ ፈተናዎች እንዳሉትና ለዚህም ሰራተኞቹ እንዲዘጋጁ እየተነገራቸው እንደሆነ ገልጸዋል። ፈተናውን ያላለፉ ሰራተኞች አዲስ ምደባ እንደማያገኙ ወይም ደግሞ ከስራ ገበታቸው ሙሉ በሙሉ እንደሚባረሩ ነው መረጃ ምንጮቹ የገለጹት። ሂደቱንም አመች ለማድረግ ምልመላ፣ የፈተና ዝግጅት፣ የጥያቄ ማደራጀት ስራዎች የሚከናወኑትና የሪፎርም አስተባባሪ ግብረ ኃይልና የፈተና ኮሚቴ ተብለው የተመረጡት ደግሞ አብዛኞቹ በየተቋማቱ የኦህዴድ ሰዎች ናቸው። ይህ እንግዲህ ቅድመ ዝግጅት መሆኑ ነው። ይህ ሪፎርም የሚል ስም የተሰጠው እንቅስቃሴ ከከተማዋ መዋቅር ውስጥ የሚገኘውን ነባሩን ህብረተሰብ ክፍሎችና ሌሎች ኢትዮጵያውያን የመንግስት ሰራተኞች ከስራ ውጭ በማድረግ የከተማዋን አጠቃላይ አስተዳደራዊ፣ የሲቪል ሰርቫንት አገልግሎት፣ ፖለቲካዊ፣ ኢኮኖሚያዊ መዋቅሮችን ሙሉ በሙሉ ለመቆጣጠር ያለመ እንደሆነ መረጃ ምንጮቹ ገልጸዋል። በአሁኑ ወቅት ከከንቲባ ጽሕፈት ቤት ጀምሮ እስከ ቀበሌ ድረስ ባሉት የከተማ አስተዳደሩ፣ የክፍለ ከተማ፣ የወረዳና ሌሎች ቁልፍ ቦታዎች ላይ ሙሉ በሙሉ ከ60 በመቶ በላይ የሚገኙት የኦህዴድ ሰዎች ሲሆኑ ይህንንም በሲቪል ሰርቫንቱ ላይ ተግባራዊ እናደርጋለን በሚል ከመስከረም ጀምሮ ሰራተኞችን እንፈትናለን እያሉ ነው የሚገኙት። ወደ ወለጋ ቀጠና መረጃዎቻችን እንሄዳለን። በምስራቅ ወለጋ በተለያዩ አካባቢዎች ውጊያዎች መቀጠላቸውና የስልክ መስመሮች መቋረጣቸው ነው ከሰዓት በኋላ የወጡ መረጃዎች የሚያሳዩት። በርካታ ነዋሪዎች ተፈናቅለዋል። በምስራቅ ወለጋ ዞን አንገርጉትን ወረዳ ባሉ አካባቢዎች እንደ ወደ ዲቾ፣ ሻሾበር በተባሉ አካባቢዎች ዛሬ ውጊያዎች የቀጠሉ ሲሆን የደፈጣ ጥቃቶችም ተፈጽመዋል። ከሰዓት በኋላ በነበሩት ሰዓታት የአካባቢው የስልክና የኮሚኒኬሽን አገልግሎት ሙሉ በሙሉ በመቋረጡ አጠቃላይ ያለው ሁኔታና የጉዳት መጠን በዝርዝር ለማወቅና ለማካተት አልተቻለም። ዛሬ በነበረው እንቅስቃሴ ፊት ለፊት ከባድ መሳሪያ ሽፋን መከላከያ እየሰጠ የውጊያው ተሳትፏል። የገዳ ኮማንዶ ደግሞ መከላከያን እየተከተለ የተደራጁ ቄሮዎችና ሚሊሻዎች ደግሞ በነዋሪዎች ንብረት ላይ ውድመት፣ ዝርፊያ፣ እሳት ቃጠሎ ማድረሳቸውን የመረጃ ምንጮች ገልጸዋል። በአካባቢው በተፈጠረው የጸጥታ መደፍረስ ጥቃት ምክንያት እስካሁን ከ15,000 በላይ ሰዎች ተፈናቅለዋል ነው የተባለው። ምንም አይነት እርዳታም ሕክምናም ድጋፍም አላገኙም። 15,000 ሰዎች አብዛኞቹ ህፃናትና እናቶች የሆኑ ወደ ጫካ ተበትነዋል። ኦህዴድ ብልጽግና ወለጋ ላይ ተሸንፈናል የሚል ግምገማ ስላለው ጭካኔ የተሞላበትና የፋኖን ምንጭ ለማድረግ ነዋሪውን ማፈናቀል መጨፍጨፍ አለብን የሚል እቅድ ይዘው ነው እየገቡ ያሉት። ቃል በቃል እንግዲህ ሰሞኑን ከተያዙ የገዳ ኮማንዶ አባላት መካከል ለምላሽ የሰጡት አባይን አሻግራችሁ አባሩ፣ በተለይ አንገር ጉትንና የአንገር ወንዝን ተከትሎ ያለውን ለመሬት የምትፈልጉት ከሆነ ነዋሪዎቹን አፈናቅሉ፣ አባይን አሻግራችሁ ድንበራችሁን ጠብቁ ተብለናል የሚል ነው ቃል በቃል እየተናገሩ ያሉት። ይህ እንግዲህ በአካባቢ ያለውን አማራ ለመጨፍጨፍና የፋኖ ምንጭ ነው በሚል ለማጥቃት የተደረገ ስምሪት ነው። ወደ ሌሎች መረጃዎች ሄዳለው። በጎንደር ቀጠና ዛሬ በነሐሴ 18 2018 ዓ.ም በደብረ ታቦር ቀጠና ጉና ክፍለ ጦር አንዳቤት ብርጌድ እና ውባንታ ባተ አንደኛ ኮር በጋራ ባደረጉት ለአራት ተከታታይ ሰዓታት በቆየ ውጊያ በበቅሎ ፍለጋ፣ መርገዶ፣ ወይን ውሃ፣ ድንጋይ ዳር፣ ሞሻ ተራራ፣ ሮቡ ገበያ፣ መሃልጌ ማርያም፣ መድኃኔ ዓለም ተብሎ በሚጠሩ አካባቢዎች ለተከታታይ 4 ሰዓታት ከባድ ውጊያዎች መደረጋቸውና
በዚህም ውጊያ መካናይዝድ ሞርተር ዲሽቃ ታጅቦ በሌሊት ወደ አካባቢው በተለይ በቅሎ ፍለጋ አካባቢ የተንቀሳቀሰው መከላከያ ጋር ብርቱ ውጊያ ተደርጓል። የፋኖ አባላትን ከበባ ውስጥ ለማስገባት የተንቀሳቀሰው ኃይል በፋኖ ያጸፋ ምላሽና እንዲሁም ደግሞ በመልሶ ማጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ እንደደረሰ የክፍለ ጦሩ ህዝብ ግንኙነት በላከው መግለጫ ገልጿል። ምን ያክል ጉዳት የሚለው ግን በአሃዛዊ መረጃዎች አልተደገፈም። በጎጃም ቀጠናም ስንሄድ በተመሳሳይ እንደዚሁ በሸበል በረንታ ቀጠና በተለይ መርገጭ ተብሎ በሚጠራ በሸበል በረንታ ውስጥ በተደረገ ውጊያ ከነሐሴ 15 ጀምሮ በአካባቢ በነበሩ ውጊያዎች ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ጉዳት መድረሱ ተገልጿል። ዛሬ ሐምሌ 18 2018 ዓ.ም በሸበል በረንታ መርገጭ ንዑስ ከተማ በአካባቢው የመንግስት ሚሊሻዎች በቁጥጥር ስር ውለዋል። በፋኖ ወደ ፋኖም የተቀላቀሉ የሚሊሻ አባላት አሉ። በዚህ አካባቢ እንደዚሁ ዛሬ ወደ ፋኖ ከተቀላቀሉ ሚሊሻዎች መካከል 5 ሚሊሻዎች ይገኙበታል። ከእንደሸንት ቀበሌ፣ ከጋንሳስ ቀበሌ፣ ከቀበናህ ቀበሌ፣ ከጋትናስ ቀበሌ፣ ከኢየሱስ ቀበሌ በአጠቃላይ 5 ሚሊሻዎች ከነሙሉ ትጥቃቸው በአካባቢ ወደሚገኙ ፋኖዎች ተቀላቅለዋል። በዛሬው ዕለት በትግራይ ክልል በሚገኙ የተለያዩ አካባቢዎች የድሮን ጥቃቶች በተከታታይ ተፈጽመዋል። ዛሬ በተመሳሳይ ሰዓት ነው እንግዲህ በሽሬ ቀጠናም እንዲሁም ደግሞ በራያ አካባቢ የድሮን ጥቃቶቹ የተፈጸሙት። የመጀመሪያ የድሮን ጥቃት በራያ አዘቦ ወረዳ ገነቴ ጣቢያ ሁጅራ ቄስ ወይም ደግሞ ሩፋኤል ጋሳራ ተብሎ በሚጠራ አካባቢ አዲ ሙስጦፋ ኑሬ በተባለ ልዩ ቦታ የተፈጸመ እንደሆነ የወጡ መረጃዎች ገልጸዋል። በዚህ ስፍራ በቅጠላቅጠልና በቁራሽ ሸራዎች ተሸፍነው የነበሩ ታንኮች መካከል በድሮን ጥቃት አንድ ታንክ ስለመውደሙ የወጡ መረጃዎች ጠቁመዋል። ይህ እንዲህ እንዳለ በአካባቢውም ሰፊ የድሮን አሰሳዎችና ስምሪቶች እየተደረጉ እንደነበር የወጡ መረጃዎች ገልጸው ሁለተኛው የድሮን ጥቃት ደግሞ የተፈጸመው በሽሬ ቀጠና እንደ አባጉና ልዩ ስፍራው አዲ ገብሩ መውጫ ተብሎ ወይም ደግሞ አውራ ጎዳና ተብሎ በሚጠራ አካባቢ በሚገኝ የህወሓት የአርሚ 11 ማዘዣ ጣቢያዎች ነው። በዚህ ጥቃት በመሳሪያ የጫነ አንድ ኦራል ወታደራዊ ተሽከርካሪና አንድ ታንክ ከፍተኛ ውድመት ደርሶባቸዋል ብለዋል። ይህንን መረጃ ይፋ ያደረጉ የመረጃ ምንጮች በትግራይ እናቶች፣ ህጻናትና ሴቶች ካለው ከፍተኛ የድሮን ስምሪት አንጻር ራሳቸውን እንዲጠብቁና አስፈላጊውን ጥንቃቄ እንዲያደርጉ ጥሪ አቅርበዋል። እንግዲህ በትግራይ የሌሊትም የቀንም የድሮን ስምሪቶች ናቸው እየተደረጉ ያሉት። ይህንን በተመለከተ በህወሓት በኩል የወጣው መግለጫ ደግሞ ዛሬ ነሐሴ 18 2018 ዓ.ም በእነሱ አጠራር ደቡብ ትግራይ ዞን እና ሰሜን ምዕራብ ትግራይ ዞን ጥቃት ተፈጽሟል። በዚህ ጥቃት 3 ጊዜ ጥቃቶች መፈጸማቸውን ገልጸው በደቡብ ትግራይ ዞን ራያ ዘቦ ወረዳ ገነቴ ጣቢያ ረፋድ 4 ሰዓት ከ48 እንዲሁም ደግሞ በ5 ሰዓት ከ20 በ32 ደቂቃ ልዩነት 2 ጊዜ የድሮን ጥቃቶች መፈጸማቸውን የዝናቡ ገብረመድህን የአካባቢው አስተዳዳሪ አሳውቀዋል። በሰላማዊ ሰዎችና የእርሻ ትራክተሮች እንዲሁም ደግሞ የእርሻ ስራ ላይ በነበሩ የራያ ዘቦ የመስኖ ክላስተር እርሻዎች ላይ ጉዳት መድረሱን ገልጸዋል። በሌላ በኩል በሰሜን ምዕራብ ትግራይ ዞን እንደ አባጉና ሽሬ ቀጠና ጠዋት 3 ሰዓት ገደማ በተፈጸመው ጥቃት የሰሜን ምዕራብ ትግራይ ዞን ዋና አስተዳዳሪ ወልደ አብርሃ ገብረ ጻድቅ የአካባቢውን ሁኔታ በተመለከተ መረጃ ይፋ ማድረጋቸውን ከህወሓት የተገኙ መረጃዎች ያሳያሉ። ጥቃቱ በሲቪል መኖሪያ ቤቶች መፈጸሙ ተገልጿል። ሁለቱም ዋና አስተዳዳሪዎች በሀገር ውስጥና በውጭ ሀገር የሚኖሩ የትግራይ ህዝብ ህልውናውን ለማስከበር ዘላቂ ሰላም ለማረጋገጥ በሚደረገው እንቅስቃሴ ታሪካዊ ጽናቱን አስጠብቆ ትግሉን እንዲቀላቀል ጥሪ አቅርበዋል። እንግዲህ ከላይ በወጡ መረጃዎች መሰረት የህወሓት በሲቪል ላይ እና በመኖሪያ መንደሮች በእርሻ መስኖዎች እና በእርሻ ትራክተሮች ላይ ነው ጥቃት የተፈጸመው ድሮን ጥቃት ብሏል። በዚሁ በተከዜ ቀጠና ከደረሱ መረጃዎች መካከል የምዕራብ ግንባር እየተባለ በሚጠራው በህወሓት ተከዜ ቀጠና የሚገኙ የህወሓት ታጣቂዎች አዲስ የመዋቅርና የቦታ መቃየር ማድረጋቸውን ተከትሎ በዛሬው ዕለት የመካናይዝድ ኃይል በድሮን ተመቶባቸዋል። አርሚ 11 በዝርዝር የግንባር አስተላለፎቹን በተመለከተ ከአካባቢ የወጡ መረጃዎች ይህንን ይገልጻሉ። እንደ አባጉና ከተማና አውራ ጎዳና አቅራቢያ የሚገኘው የአርሚ 11 ዋና ማዘዣ ወልቃይት ክፍለ ጦር ተብሎ የሚጠራው ማይለሚን ተብሎ ወደሚጠራ አካባቢ ስምሪት ሲሰጠው፣ ሰቲት ሁመራ ተብሎ የሚጠራ ክፍለ ጦር ደግሞ ጥርጊያ ወይም ደግሞ አስፋልት እስከ ተከዜ ድልድይ ያለውን የፊት ግንባር ይዞ እንዲንቀሳቀስ ስምሪት ተሰጥቶታል። ባድመ ተብሎ የሚጠራው ክፍለ ጦር ደግሞ ናቀ ወይም ደግሞ ከጥርጊያ በትይዩ ያለውን የሰቲት ክፍለ ጦር የቀኝ ክንፍ እንዲይዝ ትእዛዝ ተሰጥቷል። ደደቢት ክፍለ ጦር ደግሞ አዲ ድንብሉ ተብሎ ወደሚጠሩ አካባቢዎች ስምሪት ተሰጥቶታል።
ተከዜ ክፍለ ጦር ደግሞ ዘናቅድ ከላይ ከተገለጸው የወልቃይት ክፍለ ጦር ትይዩ እንደዚሁ ስምሪት ተሰጥቶታል። ቀይ ኮከብ ክፍለ ጦር ደግሞ ዲማ ተብሎ ወደሚጠራው የምስራቅ ጠለምት ግንባር ስምሪት ተሰጥቶታል። ከሶስት ክፍለ ጦሮች ደግሞ አሁን በተጠንቀቅ እንዲቆሙና ተደጀን ሆነው እንዲጠብቁ ታዘዋል። ከነዚህ መካከል አላጉየን ክፍለ ጦር፣ ጽናት ክፍለ ጦር፣ መትክል ክፍለ ጦር አሁን ተጠባባቂ ሆነው ከምድብ ከተሰጣቸው ክፍለ ጦሮች እና ከአካባቢዎቹ ተጨማሪ ኃይሎች ጋር እንዲቆሙ ታዘዋል። የሶስቱ አርሚዎችና የሶስቱ ክፍለ ጦሮች አሰላለፍ እንግዲህ እንደ ሁኔታው የግንባሩን ሁኔታ እየታየ ወደ ሌሎቹ የሚጨመር እንደሆነ ነው የተገለጸው። በዚሁ በሽሬ ቀጠና እንዳባጉና ተብሎ በሚጠራው አካባቢ በተፈጸመ የድሮን ጥቃት የህዋት የአርሚ መካናይዝድ ክፍሎች መጠቀሚያ የሆኑ አጫጭር ርቀት ተተኳሽ መኪና ላይ የሚገጠሙ ሮኬቶችና የቢኤም ሮኬቶችና የመሳሪያ ክምችቶች ጉዳት እንደደረሰባቸው የአካባቢ የመረጃ ምንጮች ገልጸዋል። ጥቃቱ የተፈጸመው በተጠቀሱት አካባቢዎች የተደራጁ የህዋት የወታደራዊ ተሽከርካሪዎችና ወታደራዊ ቁሳቁሶች ላይ ያተኮረ እንደነበር የገለጹት የመረጃ ምንጮች በተለይ መኪና ላይ የሚተኮሱና በአጭር ርቀት ላይ የሚገኙ ኢላማዎችን የሚመቱ ሮኬቶች በዛሬ ድሮን ጥቃት ውድመት ደርሶባቸዋል። ይህንን ተከትሎ በጠለምት ቀጠና የከባድ መሳሪያና የድሮን ድብደባዎች መቀጠላቸው የተገለጸ ሲሆን ጠዋት ከተፈጸመው የድሮን ጥቃት በኋላ ከሰዓት በኋላ በጠለምት ቀጠና በሚገኘው እምባ ማድሬና እንደ አባጉና አካባቢዎች አዲ ገብሩ ተብሎ ወደሚጠራው አካባቢ ተከታታይ የመድፍ ድብደባዎች ከጠለምት አካባቢ ተደርገዋል። ለመድፍ ድብደባዎቹም ሆነ እንዲሁም ደግሞ ለድሮን ጥቃቶቹ በህወሓት በኩል የተሰጠ አጸፋ የለም። የእግረኛ እንቅስቃሴ ውጭ የተደረገ ነገር የለም። የህወሓት አርሚ 11 በተከዜ ቀጠና ወደ ምስራቅና ምዕራብ ጠለምት እያደረገ ያለውን እንቅስቃሴ ተከትሎ በማይጸብሪ ወጣ ብለው ከሚገኙ ካምፖች ወደ እምባ ማድሬ እንደ አባጉና አካባቢዎች አዲ ገብሩ የመድፍ ድብደባዎች ተፈጽመዋል። በእነዚህ የመድፍ ድብደባዎች ላይ የደረሰው ጉዳት በውል አልታወቀም። በጠዋቱ ክፍለ ጊዜ የድሮን ጥቃቶች መፈጸማቸው የታወቀ ሲሆን ከሰዓት በኋላ ግን የመድፍ ድብደባዎች ቀጥለው እንደነበር ነው የተገለጸው። የመረጃ ምንጮቹ በህወሓት በኩል በጠለምትና በራያ ግንባሮች በአጭር ጊዜ ውስጥ ገዥ መሬቶችን የመቆጣጠር አዲስ ወታደራዊ ውጊያዎችን ለመክፈት የሚያስችል ኦሪንቴሽን ለታጣቂዎች የተሰጠ ሲሆን በመከላከያ አዛዦች በኩል ደግሞ የአካባቢው አስተዳደር ሰራዊቱ አካባቢውን ለቆ የሚወጣ ከሆነ ወታደራዊ ግዳጅ ሊወጣ ስለሚችል የአካባቢው አስተዳደር አካባቢውን እንዲረከብና እንዲጠብቅ በማይጠብሪ ከተማ ትዕዛዝ መስጠታቸው ነው የተገለጸው። አሁን የድሮና ከባድ መሳሪያ የድብደባው ቀድሞ እግረኛ ለማስጠጋት የታሰበ እቅድ እንደሆነ የሚገልጹት የመረጃ ምንጮች ይህም እንግዲህ ወደ እንዳባጉና ሸሬ እንዲሁም ደግሞ ወደ ትግራይ አካባቢ እንቅስቃሴዎች ሊደረጉ ይችላሉ። እንግዲህ በህወሓት በኩልም እንቅስቃሴ አለ። በዚህ ግንባር የሚሆነውን አብረን የምናየውና የምንሰማው ይሆናል። ያምሮ እንግዲህ እስካሁን ድረስ ከተከዜ ወዲህ የህወሓት ታጣቂዎች የፈጸሙት የከባድ መሳሪያ ድብደባም ሆነ የአውቶማቲክ እንዲሁም ደግሞ የእጅ በእጅ ውጊያ የለም። ድብደባ የተፈጸመው ዛሬ እንደ አባጉና ትግራይ ውስጥ በሚገኙ ካምፖች ላይ ነው። ወደ ሌሎች መረጃዎች ሲሄድ ሱዳን ለሁለተኛ ቀን ከኢትዮጵያ አቅጣጫ የገባ ድሮን መታመጣሏን ገልጻለች። የሱዳን መከላከያ ሚኒስትር ከኢትዮጵያ ወሰን የሱዳን ድንበር ጥሶ የገባ ነው ያለውን አንድ ድሮን በብሉ ናይል ወይም ደግሞ በጥቁር አባይ ክልል ኮርሙክ በተባለች የድንበር ከተማ አቅራቢያ ጣይቦች ተብሎ የሚጠራ አካባቢ መጥቶ መጣሉን አስታውቋል። በሌላ በኩል የቱርክ ሰራሽ ኤኬንጂ ወይም ደግሞ ሞዴል ድሮኖች በዚህ አካባቢ መመታታቸው ትላንትና መገለጹ ይታወቃል። ቀረበው ክስ ከኢትዮጵያ በኩል እስካሁን የተሰጠ ምላሽ የለም። በ24 ሰዓት ግን ሁለተኛ ከኢትዮጵያ አቅጣጫ ወደ አካባቢው ለጥቃት ሲንቀሳቀስ የነበረ ድሮን ተመቶ መውደቁን የሱዳን የአልቡራን ጦር አስታውቋል። በሱዳን ጦር ሰራዊትና በፈጥኖ ደራሽ ኃይሉ መካከል ያለው ውጊያ ጠናክሮ ቀጥሏል። ፈጥኖ ደራሽ ኃይሉ በጃብራ አልሼክ ባራ አካባቢዎች በሱዳን ጦር ሰራዊት ስብስብ ላይ በድሮን በሰነዘርኩት ጥቃት 32 ወታደራዊ ተሽከርካሪዎችን አውድሜያለሁ፣ በርካታ ወታደሮችን ገድያለሁ ሲል የሱዳን ጦር ደግሞ በደቡብ ዳርፉር መዲና ኒያላ በሚገኘው የአርኤስኤፍ አደረጃጀቱ ላይ የአየር መንደርደሪያና የድሮኖች ማዕከል ላይ በፈጸመው ከባድ የአየር ጥቃት ከፍተኛ ውድመት ማድረሱን ገልጿል። ኢካድ የተባለው የመረጃ ምንጭ እንደገለጸው ከኢትዮጵያ ሐረር ሜዳ አየር ማረፊያ ያረፈ የኢሉዥን 76ዲ የጭነት አውሮፕላን ዛሬ ለአርኤስኤፍ ወታደሮች ወደ ቻድ መሳሪያ ማቅረቡን እንደዚሁ ገልጿል። በሶማሊያ ቀጠና ያሉ መረጃዎችን ስንመለከት ደግሞ በሶማሊያ የሚገኙ የአፍሪካ ህብረት ተልዕኮ ዋነኛ የሎጂስቲክ ደጋፊ የሆነው የፋሲሊቲ አገልግሎት የሰራተኞች ቅነሳ መጀመሩን ዛሬ ይፋ አድርጓል።
አሜሪካ እስከ ታህሳስ 2026 ማጠቃለያ ድረስ ብቻ ድጋፍ እንደምትሰጥ ባስታወቀችበት በዚህ ወቅት የሰራተኞቹ መቀነስ ተልእኮውን ሙሉ በሙሉ ሊጠናቀቅ እንደተቃረበ ማሳያ ነው። በሶማሌ ራስ ገዝ ክልል በሆነችው ፑንትላንድ የባህር ዳርቻ አካባቢ በተሰነዘረ የድሮን ጥቃት እንግዲህ ቱርክ ነች ይህን ጥቃት የሰነዘረችው ተብሏል። ከ6 በላይ ሰዎች መገደላቸው አነጋጋሪ ሆኗል። ጥቃቱ የተሰነዘረው ባለፈው ሳምንት በባህር ወንበዴዎች ቁጥጥር ስር በዋለችው ኤምቢ ሉቱፍ ተብላ በምትጠራ የጭነት መርከብ አቅራቢያ በሚገኙ የባህር ዳርቻ መንደሮች ላይ ነው። እንደ ሀገር ውስጥ የፑንትላንድ ምንጮች የመርከቧ ባለቤት የሆኑት አካላት ለቱርክ ጦር ሰራዊት የሚሆኑ ወታደራዊ መሳሪያዎችን፣ የሳተላይት ግንኙነት ቁሳቁሶችና የግንባታ እቃዎችን ወደ ሞቃዲሾ በማጓጓዝ ላይ ነበሩ ብለዋል። የጥቃቱና የመርከቧን ጭነት በተመለከተ እስካሁን ከቱርክ በኩል የተሰጠ ይፋዊ ማብራሪያ የለም። በተጨማሪም በውጊያው ህይወታቸውን ያጡ ሰዎች የባህር ወንበዴዎች፣ የአካባቢው አሳ አጥማጆች ወይም የሲቪል ዜጎች መሆናቸው በግልጽ አልተለየም ተብሏል። ያው ቱርክ እንግዲህ የሞቃዲሾን አጠቃላይ ወታደራዊ ኃላፊነት ወስዳ ታላቋን ሶማሊያ መልሶ ለማዋቀር ከፍተኛ የጦር መሳሪያ፣ የሎጂስቲክ፣ ወታደራዊ ድጋፍ እያደረገች ትገኛለች። ሶማሌላንድንም ለማፍረስና በቅርቡ 2 ወረዳዎችን ወደ ሞቃዲሾ ለመቀላቀልም እንደዚሁ ሰራዊት እያስከዱ ነው የሚገኙት። የፑንትላንድ ፕሬዝዳንት ሰይድ አብዱላሂ ደኒ በክልሉ የባህር ወንበዴነትን ለመዋጋት አዲስ ዘመቻ መጀመሩን ባስታወቁበት ወቅት ያለ ክልሉ እውቅና የሚደረጉ የአየር ጥቃቶች የፖለቲካ ፍላጎት ያላቸውና የክልሉን የጸጥታ ማስከበር ስራ የሚያስተጓጉሉ ናቸው ሲሉ ለቱርክ ምላሽ ሰጥተዋል። በሌላ በኩል የቱርክ ወገኖች የመርከቧን ጭነት ሚስጥር ለመጠበቅና መርከቧን ከፑንትላንድ የባህር ዳርቻ ለማራቅ ከአምባገነን ቡድኖች ጋር ድርድር በማድረግ ቤዛ ለመክፈል ተስማምተው ነበር የሚሉ ዘገባዎች ቢወጡም ይህን የአየር ጥቃት ተከትሎ ድርድሩ በምን ደረጃ ላይ እንደሚገኝ የታወቀ ነገር የለም። የሶማሊያ ፌዴራላዊ መንግስትም ሆነ የመርከቧ አስተዳዳሪዎች በጉዳዩ ላይ ለዓለም አቀፍ ሚዲያዎች የሰጡት መግለጫ የለም። በሌላ በኩል የሶማሊያ ራስ ገዝ የሆነችው ፑንትላንድ በባህር ዳርቻዎቿና አካባቢ እንደገና በማንሰራራት ላይ ለሚገኘው የባህር ወንበዴዎች እንቅስቃሴ ከክልሉ ውጭ ያሉ አካላት የፋይናንስና የፖለቲካ ድጋፍ ስልታዊ እያደረጉ ነው ስትል ወቅሳለች። የወጡ የመጀመሪያ ደረጃ መረጃዎች እንደጠቆሙት የፑንትላንድ ውጭ ያሉ ኃይሎች በባህር ወንበዴ መረቦችን በገንዘብ በማደራጀት ክልሉን ለጸረ ሽብር ዘመቻዎች ለማስተጓጎል እየሰሩ ነው ብለዋል። ሚኒስተሩ በቅርቡ በጋርማል አካባቢ በተያዙ መርከቦች አቅራቢያ በዓለም አቀፍ የጦር መርከቦች በተሰነዘሩ የአየር ጥቃቶች የአካባቢው አሳ አጥማጆችና ንብረቶች መውደማቸውን ገልጸዋል። የሶማሊያ የፌዴራል መንግስት ከሞቃዲሾ 2 ባለ 30 ወንበር አውሮፕላኖች በመከራየት ተጨማሪ የጦር ሰራዊት አባላትን ወደ ባይዶዋ ከተማ ዛሬ አስገብቷል። ዋና ዋና የምድር ትራንስፖርት መስመሮችን በአልሸባብ ታጣቂዎች ቁጥጥር ስር በመሆናቸው ምክንያት የጦር ሰራዊቱ ዝውውር በአየር ብቻ ሆኗል። እንደ ምንጮቹ ዘገባ ይህ ሰራዊት ስምሪት የተደረገው ባይዶዋ ከተማ ዙሪያ ከተሰማሩት የቀድሞ የደቡብ ምዕራብ የሶማሊያ ፕሬዝዳንት አብዱልአዚዝ ላፍታ ጋሬን ታማኝ ከሆኑ ኃይሎች ጋር ሰፊ ጥቃት ሊሰነዘርበት ይችላል ተብሎ ተሰግቷል። ይህንን በተመለከተ እንግዲህ መረጃዎቹን እየተከታተልኩ ወደ እናንተ አደርሳለሁ። የሀገር ውስጥና የአፍሪካ ቀንድ መረጃዎቻችን እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ